ብሩኬ እስኪ አይኔ ውስጥ የሆነ ነገር ገባ መሰለኝ። እስቲ እሺ ልጅ ቆይ እስቲ ምንም ነገር እኮ የለም እንዴ ይለኛ ቀጠለኝ ነው እስቲ እስቲ አሁን እስቲ በጣም አቃጥሎኝ ነበር እና ምን ተፈጠረ ግን ብሩኬ እዚህ ምን ትሰራለህ ውሃ አምጣልኝ ብዬ ነው ውሃ በቃ ይዤልሽ ልምጣ እማዬ እንዴት ነው በደንብ ረፍት አደረግሽ ድክም ብሎኛል እርጅና መጣ መሰለኝ የደከመኝ ነው ማን አባቱ ነው እርጅና እኔ እናት ጋር የሚደርሰው እስኪ ንገሪልኝ እንዳይመጣብኝ ታዲያ በደንብ እነግርልሻለሁ ያው አመጣልሽ ማይ አመሰግናለሁ ልጄ አስቸገርኩክ አረማ የግዴታ እኮ ነው የምን ማስቸገር ነው ደግሞ እንዴ አንቺን ካልታዘዘሽማ ጉድ ነው የሚፈላው እኮ ልክ ነሽ እኮ የኔ ፍቅር የፈለግሽውን ነገር ማዘዝ ትችያለሽ ጎንበስ ቀና ብዬ ነው ማስተናገድሽ እኮ የኔ ዋል ድድ እኮ ነው ማደርግክ በል በቃ ልብሳችንን ቀይርና አስቤዛ ገዛዝተን እንምጣ እንዴ እንግዳ ጠልኔ ነው ምን ነካሽ አረ ሂዱ እኔ ምንም አልሆንም እኔ ተኛለሁ ተነሱ ሂዱ ተነሱ አስቤዛ ላለመሸከም ነው አይደለ በል እንሂድ ውጣ ቻው ማይ መጣ ሰላም እማዬ አለም ነኝ የማኪ ሰራተኛ አለም ማለት አንቺ ነሽ አዎ እኔ ነኝ ነይ ግቢ እንደምትመጪ እኮ ነግራኝ ነበር አዎ እናቴን ለመጠየቅ ገጠር ሄጄ ነበር እንኳን ደህና መጣሽ እማዬ አመሰግናለሁ አንቺም እንኳን ደህና መጣሽ አመሰግናለሁ ግን እንኳን መጣሽ ማኪ ባንቺ ናፍቆት ማበዷ ነበር አይ ናፍቆት አንድ ልጃችን መሆኗን እያወቀች አይደል ጥላን የጠፋችው አይ ያው ፍቅር አይደል አይ ፍቅር በኔ ግቢ አትቀልድ እባክህ እኔ ምን ይጠየው እናትሽ ገና ወጣት ናት ይኸውልሽ ታላቅ እህትሽ ነው የሚመስለው ብዙ ሰው ነው እንደዛ የሚለኝ በልጅነቷ ነው የወለደች አንቺም የሷን ፈለግ መከተል አለብሽ ስለዚህ ዛሬውን እንድትወልድ ነው የምፈልገው አሁንም ነው የምወልድልህ አታስብ ግን የኔ ፍቅር እንደ አባዬ አይነት አባት አትሆንማ አባትሽ ምን አይነት ወንድ አባቴ በጣም አስቸጋሪ ነው ለእናቴም ጥሩ ባል አይደለም ለኔም ጥሩ አባት አይደለም በጣም ኃይለኛ እንደሆነ ሰምቻለሁ ሌላ የሚያስቸግር ነገር አለ እንዴ አባቴ ጥሩ አባት አይደለም እናቴ በአባቷ ግፊት ነው አባቴን ያገባችው እና ይደበድባታል ያስከፋታል ብቻ በጣም ብዙ ነገር አለ ወይ በጣም ከባድ ነው እሱ ነው የሚገርምህ ብሩኬ እሷ እያየች ሌላ ሴት ጋር ሄዳች ለምን ብላ መጠየቅ አትችልም ምክንያቱም ይደበድባታል እሷ ጋር የኔነት ስሜት እንዲሰማት አላደረጋት ታዲያ ሁሉ ነገር የሚያደርግ ከሆነ ለምን አፈተው
ምክንያቷን አላውቅም ብሩኬ፣ ግን የሆነ ከአባቷ ጋር የተያዘ ነገር ያለ ይመስለኛል። ሁሉ ጊዜ አያቴ ጋር ስንሄድ አባቴ ራሱ ነው መጥቶ የሚወስደን። አያቴን ራሱ አልወደው፣ የሆነ የሚሸጠን ነው የሚመስለኝ። አትናደጅበት የኔ ቆንጆ፣ እሱም የሆነ ያስገድደው ነገር ሊኖር ይችላል። የኔም አባት የማየም አባት አንድ አይነት ናቸው። ስለራሳቸው ደስታ ብቻ ነው የሚጨነቁት። አንድ ቀን እንኳን ልጆቻችን ምን አይነት ህይወት መኖር እንደሚፈልጉ አስበው አያውቅም። በጣም ነው የሚያናድዱኝ። ስሚኝ የኔ ቆንጆ፣ እኔ ግን አባት ስሆን ዓለም ላይ አለ የተባለ አባት ነው የምሆነው። ልጄን እንዴት አንጎላቄ እንደማሳደገው ታያለሽ። የኔ ፍቅር፣ አንተ ጥሩ ባል ነህ። ጥሩም አባት እንደምትሆን አልጠራጠርም። በቃ አሁን እንሂድ። ሄሎ፣ እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። መቼ ልትመጪ አሰብሽ? ስለ ልጅ ደህንነት እንኳን አትጠይቀኝም? ስለ እሷ ምንም መስማት አልፈልግም ሴትዮ። አይቻል ልመለስ ብለሽ ነው አይደል እንደሄድሽው? ዛሬውን ወደ ቤትሽ ተመለሽ። በጣም ትገርማለህ አዳነ። ልጅህ እኮ ነች። ስላለችበት ሁኔታና ስለ ደህንነቷ እኮ መጠየቅ ነበረብን። ለምንድን ነው የምጠይቅሽ? እሷ ቤተሰቦች አይደላችሁም ብላ ክዳን ስትሄድ እኔ ልጄ ነሽ ብዬ እሷን ፍለጋ የምኳትንበት ምክንያት የለም። አልፈልጋችሁም ብላለች፣ እኔም አልፈልጋትም። አንቺ ነሽ አርፈሽ መቀመጥ አቅቶሽ የምታሳፍሪ። ልጅ ያለችበትን ሁኔታ ሳላቅ በሰላም መቀመጥ አልችልም ነበር አዳነ። አሁን አገኘሻት እኮ ምን አድርግ ነው የምትይኝ? በቃ አደርሽ፣ አየሻት። አሁን ወደ ቤትሽ ተመለሽ። እቆያለሁ አዳነ። ለምን እንደው የምትቆይበት ምክንያትስ ምን አለሽ? ልጅ የገባችበት ህይወት ጥሩ አይደለም። ችግር ውስጥ ነች ያለችው። እና አንቺ ምን አገባሽ? እሱን ይሁን ለመኖር ራሱ አይደለሽ እንዴ መረጠችው? ስለዚህ ምርጫዋን ትኖርበት። አንቺ ወደ ቤትሽ ተመለሽ። አልመለስም አዳነ። እኔ ልጄን ፈልጋታለሁ። በልጅነት ስሜት ተነሳስታ እማይሆን ውሳኔ ስትወስን ዝም ብዬ አላያትም። እናቷ እኮ ነኝ። አንቀባሩ የሚያኖራት ሀብታም ባል መርጬ ባጭላት፣ እሷ ግን ጥጋብ አናቷ ላይ ወጣ። አንድ መናጤ ዳ ፍቅር አይደል እንዴ ጥላ ቤቱን ሄደችው። አሁን መውጫው ጠፋባት አይደለ? እንደዛ አይደለም። ቤቷ ሙሉ ነው። ምንም የሚቸግራት ነገር የለም። እና ታዲያ ምንድነው ችግር ውስጥ ናት የምትይው? ለአንተ የገንዘብ ችግር ካልሆነ ሌላ ችግር አይታየም ማለት ነው? በገንዘብ ካልተቸገሩ ሆዷ ከሞላ ሌላ ምን አላት? ለማንኛውም ልጄን ሳልይዝ አልመለስም። እዚሁ ቆያለሁ። ነግሬሻለሁ። እሷ ልጅ አይኗን ማየት አልፈልግም። ይዘሻት ብትመጪ እንኳን እኔ እንደምገላት ወቂ። እሺ? አሁን መቼ ትመለሻለሽ? ቁርጡን ንገሪኝ። ነገርኩ እኮ አዳነ። ልጄን ሳልይዝ አልመለስም አልኩ። ልጄንማ ለዚህ አውሬ ትቼ አልሄድም። አላደርገውም። አለም፣ አለም፣ አንቺ አለም፣ አለም። አልሰማሁሽም ነበረ። ኤልፎን ሰክተሽ ነው ስራ መሰሪ? ምን ሆነሻል? ይልቃም ነው አስጪ። ምን ማድረግ ምን ያውቃል? ያናደደሽ ሰው አለ? ተይነሱ ማርሂ ደህና ነች? እንቺ ወጣች። ደህና ነች። እሷም መች ጉዳና አወቀች። ማን ያናደደሽ? ይልቃም ስራሽን ሰሪ።
ይኸው ከምሳ በኋላ የምትወጂው ሻይ በጤና አዳም ስኳር አድርጌልሻለሁ። ካነሰበት ጨምሪ። አይ በቃ ይበቃኛል። ቁጭ በይ። የምወደውን ሻይ እንዴት አወቅሽ? ማኪ ሁሌ ካፏ ጠፍተሽ አታውቂም። ሁሌ እማዬ ነው። እናቴ የምትወደው፣ እናቴ የምትለብሰው፣ እናቴ የምትበላው፣ ብቻ ምን አለፋሽ ሁሌ እናቴ ነው የምትለው። እኔና ማኪ እናትና ልጅ ብቻ አልነበርን፣ ጓደኛም ጭምር ነበር። ይህ ሰይጣን የሆነ ሰውዬ መጥቶ ግን ለያየን። ልጄን ወሰደብኝ። እንዴ ብሩኬን ነው ሰይጣን? እንዴ ምንድን ነው? ከመንገድ አይደል የመጣሽው? በተነሽ ልብስ ቀይሪና በዛውም አረፍም ምግብም ቢ በቃ ወሬ ማብዛት አያስፈልግም። ተነሽ። ይቅርታ እማዬ፣ ሰይጣን ያልሽው ብሩኬን መስሎኝ ነው። ቆይ እኔ ምንሽ እስቲ ስለዚህ ልጅና ስለ ማኪ ፍቅር አውሪ። ወይኔ እማዬ ብታያቸው እንዴት እንደሚያስቀኑ ያላቸው ፍቅር፣ መዋደድ፣ አክብሮት ብቻ በጣም ነው የሚያስቀኑት። ማኪ ብሩኬን ሲናገሩበት ጭራሽ አትወድም። ብሩኬም እንደዛው ማኪን ሲናገሩበት አይወድም። ብቻ ምን አለፋሽ እንዴት እንደሚያስቀኑ ፍቅራቸው እንዴት ደስ እንደሚል። በቃ ወደ ውስጥ ግቢ እና ደግሞ ብሩኬ በቃ አለም ግቢና የዚህ ስራሽን ስሪ። አሁን ደግሞ መምጫቸው ደርሷል። ይሻላል። ቤሉ እንጂ ዝም አልኳቸው አይደል? እስቲ ብሎ እኔን ሳታጎርሽኝም በነገራችን ላይ የእናት ጉርሻ እኮ እንዴት እንደሚጣፍጥ እንዴ ብሩኬ! እና የማየን ጉርሻ ጎርሰ ዝም ልትል ነው? ኧረ እኔ ጉርሻ አልወድም። ከመቼ ወዲህ? እንዴ እንዴት አወቅክ እማዬ ጉርሻ እንደምትወድ? ሁሉ ጊዜ አይደል እንዴ ስለ እናትሽ የምታወሪው? ታዲያ ጉርሻ እንደምትወድ ነግሬሃለሁ እንዴ? ሊያውም ያንቺን ጉርሻ እንዴት የኔን ጉርሻ በጣም ነው የምትወዱት ይል ነበር እኮ። ረሳሹ እንዴ? አየሽ እማዬ፣ አንቺ ነሽ እንጂ እዚህ ቤት የማትኖሪ ስምሽ እኮ ዝነኛ ነው። አይገርምም? ይሄን ያክል ስለ እናቴ እንደማወራ አላውቅም ነበር። እኔ ምንሽ እማዬ፣ ምንም ነገር አላልሽኝም እኮ። ቤቱን እንዴት አየሽው? አናኖራችን ብሩኬንስ? ጥሩ ነው። እንዴ እማዬ፣ ችግር አለ እንዴ? ምን ሆነሻል? ኧረ ምንም ችግር የለም፣ ጥሩ ነው። ምኑ ነው ጥሩ? ምንድን ነበር ያልሽኝ? እኔ ልጅ ምን ሆነሻል? በጣም ተወዛግበሻል እኮ። አይ ምንም ችግር የለም፣ እኔ ደህና ነኝ። ችግር አለ እንዴ? በቃ እኔ በጣም ስለደከመኝ ገብቼ ልተኛ። ምን ሆና ነው እናትሽ? እኔ እንጃ፣ ግን ልክ አይደለችማ። የተፈጠረ ነገር አለ እንዴ? እኔ አላውቅም ብሩኬ። በቃ ሽኛ እንላለን ማለት ነው። እስቲ ዛሬ ቆላ ቦርሶሽ እንዴ እማዬ፣ አልተኛሽም እንዴ? የተኛሽ መስሎኝ እኮ ነው ዝም ያልኩሽ። ተነስቻለሁ። እስቲ ነይ ቁጭ በይ። እኔ ልጅ እንደ ድሯችን እናወራ። እሺ እማዬ። የኔ ልጅ ወይ እማዬ፣ ስለ አባቴ ስታስቢ ምንድነው አእምሮሽ ውስጥ ፈጥኖ የሚመጣው? አንቺን የሚያስከፋሽ ነገር በሙሉ ትዝ ይለኛል። በጣም ልብሽን የሰበረው የምታስታውሹ ነገር ምንድነው የኔ ልጅ? በጣም ብዙ ጊዜ ከአይምሮ ያልወጣ ብሎ ሲያስጨንቀኝ የነበረው ታስታውሻለሽ እማዬ? የዛን ጊዜ በጣም አምሽቶ ደጋግሜ ስልክ ስትደውይለት አልሰራ ብሎ ቁጭ ብለን ስንጠብቀው ቆይተን እሱ ግን ሰክሮ ሴት ይዞ መጣ። በጣም ከባድ ነበር።
ያንን ነገር ባታየው ብዬ የማኝ ነበር። ግን አንቺም አብሬሽ ጠብቀዋለሁ ብለሽ ቁጭ ብለሽ ጠብቅሽ። እሱም ደግሞ እንደዛ ያደርጋል ብዬ ፈጽሞ አስቤ አላቅም ነበር። አዎ በጣም ከባድ ነበርማ። አባቴን በጣም ነው ማፍርበት፣ አልወደውም። ተየኔ ልጅ እንደዛ አይባልም። አባትሽ እኮ አባት ነው፣ እንደ አባትነት መቀበል አለብሽ። ለስሜ መጠሪያ ብቻ እንዲሆነኝ ነው የምጠቀመው። እማዬ እሱን የመሰለ አባት ባይኖረኝ ደስ ይለኝ ነበር። የኔ ልጅ ይሄ ታሪክ አንቺ ጋርና ልጅሽ ጋር እንዲደገም ትፈልጊያለሽ? አረ በስመ አብ በይ እማዬ፣ ምን ሆነሽ ነው? ያንቺን ህይወት ሳይ ራሱ በጣም ነው የሚያስጠላኝ። ጭራሽ እኔም ልኖረው? ይቅር ይበልሽ እማዬ፣ ምን ሆነሽ ነው? እኔም እሱን አልፈልግም የኔ ልጅ። አስበሽ ካልተራመርሽ ራስሽን እዚህ ህይወት ውስጥ ማግኘትሽ አይቀርም። ምን እያልሽ ነው እማዬ? ስለ ብሩኬ ነው እንዴ እያወራሽ ያለሽው? አዎ ስለ ብሩክ ነው ማወራሽ የኔ ልጅ። በብሩክ ምን ያህል እርግጠኛ ነሽ? እና ብሩኬን ነው ካንቺ ባል ጋር እያወዳደርሽ ያለሽው? ንገሪኝ እማዬ። እያወዳደርኩ አይደለም የኔ ልጅ፣ ግን ብሩክን ሳየው ደስ አይለኝም። አስተውይ እያልኩሽ ነው። እውነት በጣም ታሳዝኛለሽ እማዬ። ብሩኬን አታውቂውም፣ ግን እንደዚህ ትናገሪዋለሽ? ማኪ ተረጋጊና አድምጪኝ። በቃሽ እማዬ፣ እንዴት ስለማታውቂ ሰው ሁሉ ትናገሪያለሽ? በጣም እኔ እኮ ማኪ አንዴ አድምጪኝ። ምን ላድርጋት? ምን አባቴ ባረግ ነው ይሻል? አረቀስ እንዳደብድብኝ። ተወኝ እባክህ፣ ንዴቴን አንተ ላይ እንዳልወጣብህ። ጀምረሽዋል እኮ ቦክስ ብቻ ነው የቀረሽ። የምን ቦክስ ነው? ደሙን ነክሰሃለሁ። ወይኔ ምን ነው ስጮህ እንኳን አሰሚኝም። ወጣል ግን ይሄን የመሰለ ባል ባይሰጥሽ ማን ይሄን ንዴት ይችላል ነበር? ሂድ ጉረኛ። ግን ምን ሆንሽብኝ የኔ ፍቅር? ማን አባቱ ነው እንደዚህ ያናደደሽ? ተወኝ እባክህ፣ ዝም ብሎ ንዴት ብሎኝ ነው። አሃ መደባበቅ ተጀመረ። እንደዚህ ይሻላል። እቺ ማይናታ የምታናድደኝ። በቤተሰብ ባለ እንኳን አልገባም። ሌሊ ስልከፍሽ የኔ ፍቅር ታውቃለህ፣ ሁሉ ነገር እኮ ነክ በጀመረ እንጂ ማቀም አምላክ አንቺን ባይሰጠኝ ግን ምን ሆነ ነበር? ይህ ወራኛ ግን አንተን ስለሰጠኝ እኔም አመሰግናለሁ። እኔም በጣም ነው የማመሰግነው የኔ ቆንጆ፣ በጣም ነው የምወድሽ። እኔም እወዳለሁ። ምንድነው? የኔ ስጦታ ነው። ምን? እኔ ፋይል አላጠፋም። ምንም ነገር ጊዜውን ጠብቆ ስለሚከፍለኝ ስለሚጠቅመኝም ጭምር ፋይል መያዝ ደስ ነው የሚለኝ። ቆይ ብሩክ፣ ምን ለማድረግ እየሞከርክ ነው? እጄ ውስጥ እንደሆንሽ እየነገርኩሽ ነው ሮሚ። አጥፋው፣ አሁኑኑ አጥፋው። አትቸገሪ፣ ፋይሉን እንደሆነ ብዙ ቦታ ነው ያስቀመጥኩት። ቆይ ግን ምን አይነት አውሬ ነህ? እንዴት እንኳን ትንሽ አታፍርም? የሚገርምሽ እኔ ትናንት ያደረኩት ነገር አሳፍሮኝ አያውቅም።
ቆይ በዚህ ልክ እንዴት ክፉ ትሆናለህ? የፍቅረኛ እናት ሆኜ እንኳን ትንሽ ማፈር የለብህም? ይኑርብኝ አይኑርብኝ እንኳን አላውቅም፣ ግን ሚስቴን ምን ብለሻት ነው ያንደርሻት? የኔ ልጅ መቼም ቢሆን ያንተ ልትሆን አትችልም። ካንተ ደግሞ ወስዳታለሁ። እሷ እንኳን ምንም ነገር አልነገረችኝም፣ ግን እኔና ማኪን ለመለየት የሆነ ነገር እንደነገርሻት እንዴት ያስታውቃል። ግን አንድ ነገር ወቂ፣ ማኪ በእኔ ማንም ሰው እንዲመጣባት አትፈልግም። እውነታውን ስታግን ነገሮች ይቀየራሉ። ያኔ ለአይኗ ትጠላሃለች። እውነታውን ስታቅ እኔም ብቻ አይደለም አንቺንም ትጠላሻለች። ስለዚህ ሁለት የተገፉ ነፍሶች ብቻቸውን ቀሩ ማለት አይደለም። እነዛ ነፍሶች ደግሞ ፍቅርን ፍለጋ ደግሞ እንደገና ይኳትታሉ ማለት ነው። ምን አይነት ማፈር ያስጠሊታ ሰው ነህ? ቆንጆና የሚወደድ ሰው ነኛ። አንድ ነገር ላስጠንቅቀሽ፣ እኔና ማኪን ለመለየት ከሞከርሽ ይሄ ፎቶሽን ለሚያቆሽ ሰው በሙሉ በትኜ ውርደትሽን አከናንብሻለሁ። ምን አይነት ቀን ነው ፈጣሪ ካንተ ጋር ያስተዋወቀኝ? ተየኔ ቆንጆ፣ ትናንት ያመሰገንሽበትንማ ዛሬ አትርገሚያት። አለም እማዬ ውሃ ትፈልጋለች፣ ውሰጂላት። እሺ አሞሽ ነው እንዴ? እማዬ አሞሻል? አይ ደህና ነኝ እንጂ። ምን ሆነሽ ነው? ምንም አልሆንኩም። እኔ ምንሽ ማኪ የለችም እንዴ? የለችም። ተናዳ ነው የወጣችው። ተነጋግራችሁ ነበር እንዴ? የማይሆን ህይወት ውስጥ እንዳለች ነው የነገርኳት። እሷ ግን እንደ እብድ አደረጋት። እንዴ ለምን እማዬ? ማኪ እኮ ብሩኬን ማንም ሰው ሲናገርባት አትወድም። መናገሬ ነው የሚገርማት። ገና ከህይወቱ አስወጣዋለሁ። እንዴ እሺ በቃ እኔ ልሂድ። አይገርምም? እውነት ልደውልልሽ እያሰብኩ ነው የደወልሽልኝ። ተቀደምሽ። በቃ ባክሽ ምግብ ልሰራ ተፍ እያልኩኝ ነው። እናትሽ ሄደች እንዴ? አራለች። ቤተክርስቲያን ደርሼ ልምጣ ብላ አሁን ነው የወጣችው። አይ ጥሩ ነው። እሺ ምን አዲስ ነገር አለ? ጠፋሽ እኮ። ታይም ባክሽ፣ ከማዬ ጋር ተጣልቻለሁ። ምን ተፈጠረ ደግሞ? ገና ከመምጣቷ ከመነፋፈቅ አልፋችሁ መጣራት ጀመራችሁ? እሷ ናታ ብሩኬን ተናግራብኝ። ይሄ ልጅ ምን ቢያስነካሽ ነው ግን ማንም እንዳይናገርብኝ ብለሽ ሽፍን ያረግሽው እንዴ? እና ታዲያ ስለሱ ምንም ነገር ሳታውቅ ተጠንቀቂ፣ አስተዊ፣ ጥሩ ሰው አይደለም ምናምን ትለኛለች እንዴ? እንዴ ለምን እንደዛ አልሽ? እኔ ምን አውቃለሁ፣ ግን በጣም ነው ያናደደችኝ። ቆይ ዝም ብሎ ሰው መጥመድ አለ እንዴ? ይቅርታ ማኪ፣ እኔ ግን ዝም ብላ አይመስለኝም። እስኪ ተረጋግተሽ ስሚያት። እጭ እንግዲህ አንቺ ደግሞ ምን ሆነሽ ነው? ትደረቢላታለሽ እንዴ? ምናልባት ያየችው ነገር ካለ ብዬ እኮ ነው። አንቺ ደግሞ ትናንት ገና መታመል ልታይ ትችላለች። ባክሽ አታናጅኝ። ቻው በቃ። ያየችው ነገር ሊሆን ይችላልኛለች እንዴ? እኔ ምልሽ አለ እማዬ ስለኔና ስለ ብሩኬ ጠይቃሻለች እንዴ? አዎ ጠይቃኛለች፣ ግን ያው እንደምትዋደዱ ነገርኳት። ይሄውልሽ አለ እማዬ እዚህ የመጣችው እኔን ከብሩኬ ለይታ ልትወስደኝ ነው። እኔ ደግሞ ከብሩኬ መለየት እንደማልፈልግ ታውቂያለሽ አይደል? አዎ አውቃለሁ። ጎበዝ። ስለዚህ እማዬ ብሩኬን እንዳታስከፋብኝ በደንብ ተከታታያት። እሺ? እሺ ማኪዬ፣ በደንብ ነው የምከታተላቸው። አይንሽን ከማዬ ላይ እንዳስነቂ። ቅመም እኮ ነሽ የኔ ቆንጆ። በያው ወደ ስራችን እንሂድ። እስኪ ቲማቲሙን አቀርቢ።
ነሽ የኔ ልጅ? ደህና ነኝ። እንዴት ነሽ? እስካሁን ተቀየመሽኛል አይደል? ኧረ እኔ አልተቀየምኩሽም። ታዲያ እኮ በስርዓት እያወራሽኝ አይደለም። እና አንቺ ነሻ። እኔ ማንም ሰው ብሩኬን እንዲናገርብኝ አልፈልግም። አንቺ ደግሞ ስለ ብሩኬ ምንም ሳታውቂ ነው የተናገርሽው። ያለሁበትን ችግር ታውቂያለሽ አይደል? እና ያንቺ ህይወት እንደዛ ሆነ ማለት የሁሉም ሰው እንደዛ ይሆናል ማለት ነው እንዴ? ስንት እኮ የሚያስቀና ትዳር አለማ። እሱማ ልክ ነሽ የኔ ልጅ፣ ብዙ ጥሩ ትዳር አለ። ግን እኔ ትዳር ሁሉ እንደኔና እንዳባትሽ ይመስለኛል። እኔ በትዳር በኩል ምንም ጥሩ ነገር አይታየኝም። አውቃለሁ እኮ እማዬ፣ ቀላል ህይወት አይደለም ያሳለፍሽው። በጣም ብዙ ተጎድተሻል። አዎ የኔ ልጅ፣ ልቤ ተሰብሯል። የኔን ጉዳት አንቺም እንድታየው አልፈልግም። ለዛ ነው አስተውይ ያልኩሽ። አውቃለሁ እኮ እማዬ፣ ግን ብሩኬ እንደዚህ አይነት ሰው አይደለም። አላየሽውም ቤት ውስጥ እንዴት እንደሚንከባከበኝ? ያው ዘመኑ ማንን ማመንና ማመን እንደሌለብሽ ለማወቅ ከባድ ነው። አታስቢ የኔ እናት፣ የኔና የብሩክ እንደዛ አይደለም። እሺ፣ ግን በምርጫሽ ዋጋ እንዳከፊ ዙሪያሽን አስተውለሽ ምረጭ። ምንም አትጠራጠሪ እማዬ፣ በብሩኬ በጣም እርግጠኛ ነኝ። እሺ ካልሽ የኔ ልጅ፣ ሳላቅ ስለተናገርኩሽ ይቅርታሽ። እማዬ፣ እኔም ሳልረዳሽ ስለተናገርኩሽ ይቅርታ። እማዬ፣ ግን እንዴት ነው ቤቱን ወደድሽው? አልደበረሽማ? አልደበረኝም። አንቺ ደግሞ ከጎን እያለሽ እንዴት ይደበረኛል? እሺ እማዬ፣ ታዲያ ምንድን ነው የጎደለ ነገር? ምን ማለት ነው? እሱን ቀስ እያልኩ እያየሁ እነግርሻለሁ። እሺ እማዬ፣ አልደበረሽማ? ዛሬ ትተንሽ ልንወጣ ነው። አይደብረኝም የኔ ልጅ፣ እናንተም ስራችሁን ስሩ። ስራ ላስፈታችኋል ነው የመጣሁት። በቃ የምትፈልጊው ነገር ካለ አለማለች። አንቺ ማረፍ በይ። በቃ እማዬ፣ ምሳሳት እንደምን ብዬ ለመምጣት እሞክራለሁ። ያው ወደዚህ ባል ታክሲ ይፈጃል፣ ብቻ ግን ለመምጣት እሞክራለሁ። እሺ ምን አደከመሽ የኔ ልጅ? ባይሆን እኔ ተኝቻለሁ የምውለው እንዴ? እሺ እማዬ፣ ጨረስክ የኔ ፍቅር? አዎ ጨርሻለሁ። ውጣ። እሺ ቻው እማዬ። አለም፣ ቻው። ደህና ዋይ። አለም፣ አለም። አቤት። ይኸውልሽ ዛሬ እማዬን እንዳታስቸግሪያት። ይሄን ኤልፎንሽን ጆሮሽ ላይ አድርገሽ እንዳታደነቁሪያት። ኧረ እኔ ሰው ሲኖር እኮ አላደርግም። ማኪ ተናገርኩ እንግዲህ። በይ ለማንኛውም ደህና ዋይ። ቻው ማኪ። ሌላ የምትፈልጊው ነገር አለ? ሻይ ላፍላለሽ? ምንም ነገር የለም። አመሰግናለሁ። እሺ እሺ፣ በቃ አረፍት አድርጊ። እሺ እማዬ እንደሆነ ተኝታለች። ትንሽ ለረፍት ብላለች። ኤርፎኔን ባደርግ ችግር የለውም። ትንሽ ቆይቼ አያታለሁ።
ድምፅ እንደተሰሚኝ ፍቅር ውጣልኝ፣ ውጣልኝ። ጠዋት እንደዛ ሳይሽ እቀፋት ነበር ያለኝ። አንቺ ግን ውሻ ያረግሽ። እንዳትጠጋኝ። ወይኔ ጉዴ!